የመንግስት ተቋማት ግዢዎችን ዲጂታል ለማድረግ እየተተገበረ ባለው ዲጂታል አሰራር ላይ ተመዝግበው የሚሳተፉ አቅራቢዎች እቃዎችን ከመደበኛው የገበያ ዋጋ በ100 ሺህ ብሮች አስበልጠው ያቀርቡ ተቋማቱን ላልታሰበ ወጪ እየዳረጉ ነው ተብሏል። የመንግስት ተቋማቱ ከዚህ ዲጂታል ስርዓት ውጪ እቃ እንዳይገዙ መከልከሉን ተከትሎ የዋጋ ልዩነቱን እያወቁም ቢሆን ከተጠያቂነት ለመዳን ተጨማሪ ብር አውጥተው እየገዙ ናቸው ያለው የፌዴራል ዋና ኦዲተር እኔም በሆን እንደ ተቋም የዚሁ ችግር ተጋላጭ እየሆንኩ ነው ማለቱን ሰምተናል። ሪፖርተራችን አቤል አበበ ይህንን ጨምሮ ሌሎች በርካታ ጉዳዮች የተነሱበትን የመንግስት ግዢ ንብረት ባለስልጣን የክዋኔ ኦዲት መድረክን በዝርዝር ተመልክቶታል። በመንግስት ተቋማት በኩል የሚፈጸሙ ግዢዎች ሁሉ ከሙስና በጸዳ መልኩ በዲጂታል ስርዓት ታግዘው እንዲሰሩ በማለም እየሰራ የሚገኘው የመንግስት ግዢ ንብረት ባለስልጣን አሁን ላይ 169ም የፌዴራል መንግስት ተቋማት የዓመቱን የግዢ እቅዳቸውን በዘረጋው የዲጂታል ስርዓት ላይ ይፋ እንዲያደርጉና ግዢያቸውንም በዚሁ መንገድ እንዲያስተዳድሩ ማድረግ መቻሉን ያሳወቀው ባለስልጣን መስሪያ ቤቱ የሚጠቀምበትና ለዚሁ ስራ ሲባል የለማው ኢጂፒ የተሰኘው ዲጂታል የግዢ ስርዓት ማስተዳደሪያ በ2015 እና 16 የበጀት ዓመታት እንዴት ሲሰራ ቆየ የሚለውን የገመገመው የፌዴራል ዋና ኦዲተር ስርዓቱ ያመጣቸው በርካታ አዎንታዊ ውጤቶች እንዳሉ ሆነው የተስተዋሉበት ክፍተቶችን በተመለከተ ለህዝብ እንደራሴዎች ምክር ቤት የኦዲት ግኝቱን አሳውቋል። 25000 የሚሆኑ እቃ አቅራቢዎችን መዝግቦ ይዟል የተባለው ይህ ዲጂታል ስርዓት ባለፉት 9 ወራት ከ533 ቢሊዮን ብር በላይ ግምት ያላቸው ጨረታዎች እንደተካሄዱበትም ተጠቁሟል። ግዢ ጨረታዎቹን በተመለከተ ባለፉት 9 ወራት 62000 ጨረታዎች በዚህ ሲስተም የሄዱ ናቸው ያሉት 533 ቢሊዮን ብር በላይ ግምት ያላቸው ግዢዎች በዚህ ሲስተም እየሄዱ ናቸው። ቅድም እንግዲህ ማጠናቀቅን በተመለከተም የቀረበ ሐሳብ ስላለ ወደ 200 ቢሊዮን የሚጠጉት እየተጠናቀቁ ግዢዎች ናቸው። እንዲህ ያሉ ግዙፍ ግዢዎች እየተከናወኑበት ያለው የዲጂታል ስርዓት ላይ የፌዴራል ዋና ኦዲተር ካነሳቸው የኦዲት ግኝቶች መካከል በዲጂታል ስርዓቱ ላይ የተመዘገቡ ነጋዴዎች መሬት ላይ ካለው የመሸጫ ዋጋ በመቶ ሺዎች ጭማሪ ያለው የገበያ ዋጋ እያቀረቡ ነው የሚለው ይገኝበታል። የገበያ ጥናት በአግባቡ እየተሰራ በሲስተሙ ላይ እየተለጠፈ ባለመሆኑ ከፍተኛ የዋጋ ልዩነቶች ከተቋማት ሪፖርት እየተደረጉልኝ ነው ያለው ዋና ኦዲተር የመንግስት ተቋማትም እዚህ ስርዓት ላይ ከተመዘገቡ ነጋዴዎች ውጪ እንዳይገዙ በመታዘዙ ላልተገባ ወጪ እየተዳረጉ ነው ብሏል። ከፍተኛ ልዩነት አለው። በ10 ወር አይደለም በመቶ ሺዎች የሚቆጠር ነው ልዩነት ያለው። አሁን ሰዎች ከተጠያቂነት ለመሸሽ 50 ሺህ ብር የሚገዛውን በ500 ሺህ የተጋነነ ዋጋ ስላለው እኔ ራሴ ምሳሌን ማድረግ እችላለሁ። አሁን እኛ እንደ የሆነ የስልክ ጥገና አወጣን በኢጂፒ 162000 ብር አወጣ። በገበያ ጠየቅነው ግን 27000 ነው። እያቀረቡልን ያሉ ነዋን ናቸው ብለን እንኳን ለይተን ለመናገር የሚያስችለን ደረጃ አልደረስንም። የሶስተኛ የአራተኛ ቸርቻሪዎች ላይ እየወደቀ ሊሆን ይችላል። የመንግስት ግዢና ንብረት ባለስልጣንም ይህንን ችግር ለመፍታት ከማዕከላዊ ስታቲስቲክስ አገልግሎት ጋር በመሆን መፍትሄ ማበጀቱን ጠቅሷል። ለተለያዩ ተቋማት የገበያ ዋጋ ይሰጣሉ። እሱን ለኛ ሊሰጡን እኛ ደግሞ በኢጂፒ ሲስተማችን ላይ ይሄን አቬሌብል ልናደርግ ለተጠቃሚዎች ክፍት ልናደርግ ተስማምተናል። ስለዚህ ከሚቀጥለው ወር ሪፖርት ጀምሮ ይሄንን ተግባራዊ የምናረግ ነው። በዚህ ኦዲት ላይ የባለስልጣን መስሪያ ቤቱ ክፍተት ሆኖ የተጠቀሰው የኦዲት ግኝት ደግሞ ከመደበኛ የግዢ እቅድ ውጪ የሆኑና ከተቋማት የሚቀርቡለትን ልዩ የግዢ ፈቃዶችን ያለበቂ ማጣራት እየፈቀደ ነው የሚል ነው። ለአብነትም በ2013 በጀት ዓመት 1423 የልዩ ግዢ ፈቃድ ተጠይቆ ሙሉ ለሙሉ ፈቅዷል ያለው ዋና ኦዲተር በ2015 ደግሞ 900 ተጠይቆ 731ን መፍቀዱን በማንሳት ፈቃዱን ከመስጠት በፊት ግዢው በመደበኛ መንገድ የሚፈጸም አለመሆኑን ማረጋገጥ ይገባዋል ነው ያለው። ግዢ ፈጻሚ መስሪያ ቤቶች ስልጣን ክፍት ያልተደረጉ ወይም ደግሞ ያልተደነገጉ በመሆናቸው ምክንያት ወደ ልዩ ፈቃድ ይመጡ የነበሩ በርካታ ጉዳዮች ቅድም እንደገለጽኩት ልቅም ተደርገው ወደ አዋጁ ገብተዋል። ግዢ እየተፈጸመባቸው ያሉ ጉዳዮች የዋና የቼክ ሊስት አካል ሆነው ኦዲት እንዲደረጉ መግባባት ላይ ደርሰናል። አታችመንት መቅረብ ያለባቸው እንዲቀርቡ እያደረግን እየፈቀድን ያለነው ማይፈቀድላቸው ደግሞ አልፈቀድንም። ኢጂፒ በተሰኘው በዚህ ዲጂታል ስርዓት ላይ ታይተዋል ከተባሉ ክፍተቶች መካከል ሌላኛው ደግሞ ስርዓቱ ግልጽ መሆን ይገባቸው የነበሩ የጨረታ ሂደት መረጃዎችን የማያሳይ ነበር የሚለው ይገኝበታል። ባለሙያ የተረጋገጠ መሆኑን ወይም አፕሩቭ እንደተደረገ በሲስተሙ ላይ አይታይም። በቴክኒካል ግምገማ ወቅት ኮምፕሌይ እና ነን ኮምፕሌይ ከማለት ባሻገር መስፈርቱ በምን እንደወደቀ ለሶስተኛ ወገን በሚያሳይ መልኩ አይደለም።
ጨረታ ሲከፈት ተወያይተው የያዙት ቃለ ጉባኤ በዛ ላይ የሚታይበት ሁኔታ የለም። ቃለ ጉባኤ ያለመኖር እንዲሁም ተጫራቾች በምን ምክንያት እንደወደቁና እንዳለፉ ማወቅን በተመለከተ ጨረታ ላይ እነማን እንደተሳተፉ እዛ ውስጥ ባለሙያዎቹ ምን እንዳደረጉ ሁሉ ማየትን በተመለከተ ሲስተሙ አሁን አቬይለብል የተደረገ ነው የተሰጡ። ይሄ ብቻ አይደለም፣ ብዙ አስተያየቶች ነበሩ ከኦዲተሮች የመጡልን። እኛም ጋር ያለው ኦዲት ክፍላችንም እንዲሁ ከዋና ኦዲተርም ከሌሎች ኦዲት አድራጊ የውስጥ ኦዲት የሚሰሩ ባለሙያዎች የተሰጡንን በሙሉ ልቅም አድርገን ማስተካከያ አድርገናል የሚል ነው። በቅርቡ የተሻሻለው የመንግስት ግዢ አዋጅ ከዚህ ቀደም በባለስልጣን መስሪያ ቤቱ ላይ ይታዩ የነበሩ መሰረታዊ ችግሮችን መፍታቱ በተጠቆመበት በዚህ መድረክ ላይ መስሪያ ቤቱ በቀጣይ 3 ዓመታት ውስጥ ይህንን ዲጂታል አሰራር በመላው አገሪቱ በሚገኙ ተቋማት ለማስተግበር ያለውን እቅድ ለማሳካት በቅድሚያ ለተቋማት የአሰራር ስርዓቱን የሚያብራራውን ሰነድ ሊያዳርስ ይገባል ተብሏል። በዚሁ ጊዜም ከዚህ በኋላ ኢጂፒ የዲጂታል ሲስተም ላይ ለመንግስት ተቋማት ዕቃ ለማቅረብ መመዝገብ የፈለገ ማንኛውም አቅራቢ ብሔራዊ የዲጂታል መታወቂያ ሊኖረው ግድ ይላል ተብሏል።